እንዴት ነህ? ወገንታት እያያችሁልኝ ነው አይደል? ትደርሱልኝ እንደሆነ ድረሱ። ውድሽ ላይ የሚሰማኝ ስሜት ምን እንደሆነ ታውቂያለሽ? ልጆቼ እንደናፈቅኳቸው እየተሰማኝ ነው። ይህ መዝፈን አስለምጄሻለሁ መሰለኝ። ትጠጋግኛለሽ እንዲህ ብለሽ አለበት። ምን አለበት? አረ ምንም የለበት። የሁሉ ምግብ ሰርተሽ አስከራሽ ምን ልታረጊኝ ነው? ምን አረጋለሁ? ሳለፍኩት ዘመን ካንተ ፍቅር ቀድሜ የሳይረዝ ተቆርጦ ውዴ የኔነ ለነጠላ ነፍሴ ተድላን የሞላ። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አውቃለሁ እንደዚህ መግቢያ ሰርቼ ምናምን ከመጣሁ በጣም ቆይቻለሁ እና እንደናፈቅኳችሁ ተስፋ አደርጋለሁ። እኔ በግሌ ናፍቃችሁኛል። ያው ከእናንተ ጋር እንደዚህ ቁጭ ብሎ ማውራት ደስ ይላል እና ያው ሰሞኑን ጊዜም አላገኘሁኝም ነበረ። ያው ብሩኬ በምቾት እያጨናነቀኝ ስለነበረ ለዛ ነው እንደዚህ ፊት ለፊት መምጣት ያልቻልኩት ማለት ነው። ያው ፊት ለፊት ልመጣ ስል ቀደማለሁ ምናምን እንደዛ ስለሆነ እሱ ደግሞ እኔን ለማስደሰት ደፋ ቀና እያለ ስለነበረ በዛ ምክንያት እንግዲህ ወደ እናንተ እንደዚህ እያወራሁኝ መምጣት አልቻልኩም ማለት ነው። ዛሬ ደግሞ ብቅ ብዬላችኋለሁ። መቼም አምሮብኛል አይደል? ዛሬም ቀይ ነው የለበስኩት። ቫላንታይን ዴይ ለአንድ ሳምንት ነው አሉ፣ እስከ አንድ ሳምንት ድረስ ነው አሉ። ለዛ ነው እኔም ዛሬ ቀይ ለብሼ የመጣሁት። እንግዲህ አንድ ሳምንት እስኪሆን ድረስ ቀይ እየለበስኩ ነው የምመጣው። ደግሞ እንዳትጠብቁ እንደዛ መስሏችሁ። እዚህ ጋር አሻንጉሊት አለ፣ የብሩኬ ስጦታ ነው። ታቅፈኝም እንዴ? ብሩኬ ቢሆን ያቅፈኝ ነበር። ቀፈኝ። ንቀቱ አያችሁት? የሰው ነገር አላቅፍም ብሎ መሆን አለበት። እና ቤተሰቦቼ ዛሬ የመጣሁት እንግዲህ ሰሞኑን ያው እሱ ነበረ እኔን ሲያስደስተኝ የነበረው። እውነት ለመናገር በጣም ብዙ እኔን ለማስደሰት እየጣረ ነው። እኔ ደግሞ በቻልኩት መጠን ደስተኛ እየሆንኩኝ ነው ብዬ አስባለሁ። ማለት እኔን ለማስደሰት ብሎ ፊቴ ላይ አንዳች ነገር እንኳን ቅሬታ እንዳያይ ብዬ በጣም ከራሴ ጋር እየታገልኩ ጥረት ላይ ነበርኩኝና በእርግጥ ብዙ የተፈጠሩ ነገሮች አሉ ምናምንና ያው ሆነም ቀረም ዛሬ ደግሞ እኔ እንደዚህ ሆኜ የመጣሁላችሁ ከብሩኬ ጋር አንዴ ብቻ ጥሩ ጊዜ እንድናሳልፍ ስለፈለኩኝ ነው። እና በጣም ቆየሁኝ እንደዚህ እራት ምናምን በስነ ስርዓት ሰርቼ ምናምን ቤት ውስጥ ምግብ እንዲበላ ከጋበዝኩት በጣም ቆይቻለሁ። ምክንያቱም በቃ የሆነ እኔ ላይ ውስጤ ላይ ቅሬታ ስለነበረ እሱ ነበር እኔን ለማስደሰት የሚጠራው እንጂ እኔ በቃ የራሴን እበላለሁ፣ ክላስ እገባለሁ፣ ተኛለሁ፣ እንደዛ ነበረና ዛሬ ግን ወስኜ መጥቻለሁ እራት ልጋብዘው ማለት ነው። እና እንደዚህ ያማረብሽ ለምንድን ነው ካላችሁኝ እራት ልጋብዘው ነው። ያው በእርግጥ እንደዚህ ባላደርግ ደስ ይለኝ ነበረ፣ ግን ደግሞ እሱ ለእኔ ብሎ በጣም ብዙ መስዋዕትነት እየከፈለ ነው ምናምንና በዚህ ልክ ጨካኝ መሆን አልቻልኩም። በዚህ ልክ ክፉ መሆን አልፈልግም። ያው በመሀላችን ብዙ ነገሮች የተፈጠሩ ነገሮች ቢኖሩም ብዙ እኔ ያረሳዋቸው ነገሮች አሉ። እናንተ ልትረሱ ትችላላችሁ፣ ብሩኬ ሊረሳ ይችላል። እኔ ግን ልረሳው የማልችለው ውስጤ ላይ ብዙ ነገሮች ስላሉ በዛ ምክንያት በቃ አለ አይደለ እነሱን ነገሮች እያሰብኩኝ ክፉ መሆን አልፈለኩኝም። በእርግጥ ሆኛለሁ፣ በጣም ጨካኝ ሆንኩ ያክል እየተሰማኝ ነው። በጣም ብዙ ጥሯል ምናምን። እኔ ወደዚህ ከመጣሁ ጊዜ ጀምሮ ቀድሞኝ እስከ መምጣት ከዛ ቤት እስከ ማሳመር ሰርፕራይዝ ከማድረግ በጣም ብዙ ነገር ጥሯል። ግን እኔ ምንም ማድረግ አልችልም። በቃ አለ አይደለ እኔ ላይ የተፈጠሩት ነገሮች በሙሉ ይሄ አይምሮዬ ላይ ሌላ ነገር እንዳስብ እያደረገኝ ለነገስ ምን ዋስትና አለኝ እያልኩኝ እያሰብኩኝ እሱን እየጎዳሁት ነበረ። እና እንደዚህ ትሪት ካደረኩት በጣም ቆይቻለሁ። ዛሬ ትሪት ማድረግ አለብኝ። አሪፍ ጊዜ ይኖረናል ብዬ አስባለሁኝ። እና ደግሞ ያው ዱባይም ሊሄድ ስለሆነ ይሄንን ደግሞ እኔን ነው እየጠበቀ ያለው። ስለ ዱባዩ ምናምን እኔን ነው እየጠበቀኝ ያለው፣ ማለት የኔን ውሳኔ ነው እየጠበቀ ያለው። እኔ ደግሞ እውነት ለመናገር ይሄን ስናገር ሊከፋችሁ ይችላል፣ ሊደብራችሁ ይችላል። ግን እውነት ለመናገር እኔ መሄድ አልፈልግም፣ ደግሞም አልሄድም። ማለት እኔ ምንም ቢፈጠር ምንም እዚሁ ብሆን ነው የሚሻለኝ። በቃ ወስኛለሁ። እኔ ላለመሄድ ወስኜ ቆርጬ ምናምን
እንትን ብያለሁ። እሱ ግን ይሄን ነገር በቃ የሆነ ከዛሬ ነገ ምናምን ሀሳቧን ትቀይራለች እያለ እየጠበቀኝ ነው። ዛሬ በመሀል እንደዚህ አይነት አይዲያ ካቀረበልኝ እንደማልሄድ እነግረዋለሁኝ። ምክንያቱም በቃ እኔ የወሰንኩት ነገር ነው። እሱ ሊረሳው ይችላል እንዳልኳችሁ፣ እናንተ ልትረሱት ትችላላችሁ። እኔ ግን ያረሳኋቸው በጣም ብዙ ነገሮች አሉ። ደግሜ ሌላ ነገር ውስጥ መግባት አልፈልግም። እኔ አለ አይደለ እነዚህን ነገሮች እንዳልተፈጠሩ ረስቼ ከሱ ጋር በሄደበት ሁሉ መከተል አልፈልግም ከዚህ በኋላ እና በእርግጥ ሊያስከፋችሁ ይችላል። እኔም ይሄን ስናገር በጣም እየደበረኝ ነው። እንደዚህ ባንሆን ደስ ይለኝ ነበረ። ግን ያው ዛሬ ላይ የምንወስናቸው ውሳኔዎች ነገያችንን ይሰራሉ ብዬ አስባለሁና እኔ አለ አይደለ ብዙ ነገር ቢያደርግልኝም ግን በእንደዚህ አይነት ነገሮች መታለል አልፈልግም። ስጦታ ወይ የሆነ የዛሬ ደስታ ምናምን ነገ ቤቴን ላይ ሰሩት ይችላሉ ብዬ አስባለሁ። ይሄ ደግሞ ሁሉም ሴት የሚያስበው ነገር ነው። ከስጦታው በላይ ከሆነ ነገሩ በላይ ዛሬ ከሚደረገው ከሰርፕራይዙ በላይ ነገ ላይ ምን አይነት ኃላፊነት ይወስዳል ስለኔ የሚለው ነገር ራሱ ጥያቄ ይፈጥርባችኋልና እኔ ደግሞ አሁን ላይ እንደዚህ አይነት ስሜት ውስጥ ስለሆንኩኝ ዛሬ ላይ እንደዚህ ከሆንኩኝ ዛሬ ላይ እንደዚህ ከተደረገብኝ ነገ ምን ዋስትና አለኝ የሚለው ነገር ውስጥ ተፈጥሮ በጣም ብዙ ጨካኝ ሆኜበት ነበረ ምናምን ያው ብቻ አላቅም። ዛሬ ይሄን ነገር ሳዘጋጅ አንድም ለጥሩ ነገር ነው፣ ሁለተኛ ነገር ደግሞ በቃ ማወቅ ስላለበት ነው። እኔን ብሎ መጠበቅ የለበትም፣ መሄድ አለበት። እሱም ካሰበው መንገድ መቅረት የለበትም፣ ከሄደም መሄድ አለበት። ለኔ ብሎ በዚህ ልክ መስዋዕት መክፈል አያስፈልግም። የተበላሸው ነገር ተበላሽቷል። በመሃላችን ያለው የልባችን እንትን በቃ ይሆናል አይደለ መቃቃር ፈጥሯል ምናምን ነገር። ስለዚህ ከዚህ በላይ አያስፈልግም ብዬ አስባለሁ። ብቻ ግን አላቅም፣ እኔ እንጃ ይሄን ስነግረው ምናምን የሆነ እንትን ባይል ደስ ይለኛል። የሆነ የምነግረው ሀሳቡን ካነሳልኝ ነው። ካልሆነም ደግሞ ከዚህ ቪዲዮ አይቶ የሚረዳው ነገር ይኖራል ማለት ነው። ሀሳቡን ካላነሳ ዛሬ ጥሩ ጊዜ ብቻ እንድናሳልፍ እፈቅድለታለሁ። ምክንያቱም ከኔ ያላገኛቸው ብዙ ነገሮች አሉ። እኔ መሆን ሲገባኝ ያልሆንኩለት ግን የሆነ እሱ በሚያደርጋቸው ነገሮች በእርግጥ እሱን ላለማስከፋት ጥሬያለሁ፣ ፈገግ እያልኩኝ ምናምን ሞክሬያለሁ። ግን ከኔ የሚጠበቀውን ነገር ደግሞ እንደ ሴት ማድረግ አለብኝ። በጣም ቆይቻለሁ ከምነግራችሁ በላይ። እንደዚህ ካደረኩኝ እራት ሰርቼ ራሴ ምናምን በቃ እኔ እንጃ ለራሴ ይሰራለሁኝ እበላለሁ ምናምን። ያው ከዚህም በፊት ስናገር ነበረ፣ ሰምታችሁ ይሆናል ቪዲዮ ላይ ምናምን በደንብ ካዳመጣችሁኝ እያልኩኝ ነበረ እና በጣም ይሆናል አይደለ እየገፋሁት ነበረ ወደ እኔ አንድ እርምጃ ለመቅረብ 2 እርምጃ ለመቅረብ ሲሞክር እኔ ወደ ኋላ እየሸሻው እሱን እየገፋሁት ምናምን ነበረና ከኔ የሚጠበቀውን ነገር እንኳን ምንም እንኳን ውስጣችን ላይ አላቅም፣ እሱ ልቡ ንጹህ ሊሆን ይችላል። እኔ ግን የተፈጠሩት ነገሮች በሙሉ ልቤ ንጹህ እንዳይሆን አድርገውኛል፣ በክለውኛል ምናምንና ለዛ ነው ማሌዳው ወደ ዱባይም ያው ከዚህ በፊት እንደነበርነው ደስተኛ እንደነበርነው ምናምን ብንሆን ደስ ይለኝ ነበረ። ግን በቃ ይሄ የኔን ውሳኔ እየጠበቀ ስለሆነ እሱም ማወቅ ስላለበት ከዚህ በላይ እኔን መታገስም መጠበቅም የለበትም፣ ከዚህ በላይ ዋጋ መክፈል የለበትም። እኔ ደግሞ የወሰንኩት ውሳኔ ስለሆነ ለዛ ነው ይሄንንም ልነግራችሁ ነው። ሀሳቡን ካነሳው ብቻ ነው የምነግረው እንዳልኳችሁ፣ ካልሆነ ዝም ነው። ጥሩ ጊዜ እናሳልፋለን፣ እራት እንበላለን ምናምን። ያው ከዛ በኋላ ሌላ ነገር እንዳትጠብቁ። ከራት በኋላ እናንተ ዝም ከተባላችሁ ሌላም ነገር ትጠብቃላችሁ እኮ። ጉድ እኮ ነው እንደው ዘንድሮ። ኧረ በስመ አብ! እናንተ ደግሞ ምን አይነት ጉድ ነው ማየው? ኧረ በስመ አብ! አሁን መቼ ዕለት ቫላንታይን አከበረን? እሺ አከበረን። ከዛስ በኋላ ምን ጠብቃችሁ ነው? ለምን ታስወጫለሽ የሚልም ነበረ። ሌላም ነገሮች ነበሩ። ብቻ አይ ሁሉም ነገር በስርዓቱ ሲሆን ያምራል አይደለ? እና ብቻ ግን አዝናንታችሁኛል። ግን የተረዳሁት ነገር ቢኖር ምንድነው ምን ያክል የኛን አብሮነት ወደፊት ይሁን ወደፊት ልጆች ኖረውን ምናምን ማየት እንደምትጓጓ አውቃለሁኝ። ግን በዚህ ልክ ደግሞ ያው አለ አይደለ ምንም ያክል እንኳን የኛን አብሮነት የኛን ልጆች ምናምን ብትጠብቁም በዚህ ልክ ደግሞ መቼስ ሌላ እንዴ! ኧረ እኔ እንደዚህማ አላወራም። እኔ እውነት
እኔ ባለጌ አታድርጉኝ ተው። እውነት እኔ አሁን ራስ ስናገር አፍራለሁ። ካሜራማን አንዴ እንደው እባክህን አንተም አታፈጥብኝ። እንኳን ደህና መጣ። ቆይ አንዴ የት ነበረ? አንዴ መጣ ጀማው ወጣት ምን ማይክ ታስሪልኝ ነው? ነሽ ራሴ ያስራልኝ ተጣዳፊ ምን እሺ ነው? እንዴት አምሮብሻል ወይነት? አመሰግናለሁ። ኖ ፕሮብሌም ምን እሺ ነው? መጣ ቆይ ቦርሳዬን እዛ ጋር ላድርግ። ምንድን አመሰግናለሁ። በቃ እኔ መናገር አለብኝ። ምን ነው የምትናገር? አንቺ እኮ በጣም ጥጋበኛ ነሽ ታውቂያለሽ። በዚህ አናትሽን ሁለት ቦታ ልክፈለው እንዴ? ተረጋጋ። እንዴ ሌላ ማንቸስተር ይላል። ሌላ ቦታ ነው አይደል የምታየው? መጀመሪያ እኔ እኮ አንተ እስክትመጣ ድረስ እሱ እንዲያቅፈኝ ነበር እየፈለኩ ነበር። እኔ ደግሞ ለምን ሁለታችሁን አላቅፋችሁም? እንደዚህ ጭምድዳ አንተ ቆይ ማን ስለሆንክ ነው የምትጋራት? ኧረ እሱ ምንም አላቅፍም አለኝ። ይሄ እሱ አይ ካላቀፈሽማ ያበደ ነው። ግንብ ራስ እኮ ነው የተጀዋል። አንተ እኮ ነው እንደዚህ ግንብ ራስ የገዛኸው። ወስጄ ነው የምሸጠው። ኧረ እንዴ ግንብ ራስ ትላለች እንዴ? ሁለት ነው ያለኝ ባይዘወይ አንተ ሚስትህን ላሳቅፍ። አንቺ ከሚስቱ ትነጥያለሽ? ምን አይነት ነው? ኧረ በስመ አብ አንተ በቃ የባለጌ ነገር አታስለምዳቸው፣ አላደጉም። መተቃቀፍ ብልክ አንቺ ምንድን ነው ይላል እንዴ? ምን አየር ያዘችብሽ? ኧረ ዛሬ እንዳፈረ ሰው ያደርግሃል። አየር ይዛበት። ቆይ ላስተካክልሽ። አቅፏት ነው ሌላ ነገር አይደለም። ኧረ እባክህ እውነት ላጃጅልሽ እንጂ እንደዚህ እኔ ጠንበለል አልቻልኩሽም። ምግብ ሰርቼ ነው የጠበቅኩ። በነገራችን ላይ እኮ ለዛ እኮ እንዳልሄድ አደረግሽኝ። እግዚአብሔርን ምን ጂም ደግሞ ነው የመጣሁት። እውነት ማሳጅ ላድርግ። ይኸውልሽ ወንድ ልጅ ስፖርት ከሰራ በኋላ ማለት ነው ጠጋ የሚለውን ሰው ሁሉ ቆንጠር ነው የሚለው። ገብቶሻል? እስኪ ቆንጠር ሲድሩ አነሳሽ ነበር እኮ ቀጭን እያለሽ። አሁን ወፈርኩ። ቆይ አንድ እንዲያትበይ እንዲህ በይ። ያማል እኮ እንደዚህ ሲሆን። ቆይ ያው ከባድ ብትሆንም ግን አንስተኸኝ አውሬ ነኝ ነው ያየሽ። አሪፍ ነክ ምንም አትልም። እንዴት ነህ? ወገንታት እያያችሁልኝ ነው አይደል? ትደርሱልኝ እንደሆን ድረሱ። በኋላ የለሁበትም እኔ። ቆይ ተረጋጋ። ምን ነው ቀና በል እንጂ አንዴ። እኔ አፍራለሁ። ደስ ብሎ ነው አይደል? ኧረ አፍራለሁ። ደስ ብሎ ነው አይደል? ኧረ ልስሚ ነው እንዴ አንቺ? መሳም ፈለግሽ የሁሉ ዘመን ዳርዳር ብለሽ አሁን ምን አለበት? አንተ ስትፈልግ ብቻ ነው እንዴ? እኔ ስፈልግ አትስመኝ። እንተና ቀፋተን ትሻላል። እኔ እኮ በጣም ግር የምትለኝ ራስ ስታወራ ምንም አታፍርም። ሰው ታሳፍራለህ እንጂ አንቺ ይረብ ወረው ከዛ ተቀብኛለሽ። አልቀባሁም። ለማንኛውም እንኳን ደህና መጣክ የኔ ሸበላ። ሆድሽ ላይ የሚሰማኝ ስሜት ምን እንደሆነ ታውቂያለሽ? ልጆቼ እንደናፈኳቸው እየተሰማኝ ነው። እንዴ ያማል እንዴ? ምን እሺ፣ 4 ልጅ እኮ አለኝ አንቺ ጋር እንዴ? የለህም? ብያቸው ብዩ አልሰጥም ስትባይ ብዩ ምን ማለት ነው? የለም ብቻዬን ላሳድግልህ ብያቸው የላቸውም ወይ ስለናችሁ የለህም አላልሽኝም? ምንም ደንግጠህ ነው? አምሮብሻል አላልከኝ? ምን ይላንተ እንደዚህ አላልኳትም? ካሜራማን ጦዘሻል እንዴ አንቺ? እኔ ስታይ የምትደነግጪውን ነገር አታቆሚም? እኔ ስታይ ክብር ምናምን ክብር ምንድነው አንተ? እኔ ስታይ አንተን ሳይኮ በቃ ንብርር እኔ ስታይ ንብር ውዝግብግብ ማለትሽን አታቆሚም እንዴ? በቁምጣም ውበት ይደፋብኛል እንዴ? እኔ እኮ ሳላውቀው እስቲ በቲቪ ራሴ
አንቺ ተሳሳትኩ። እግዚአብሔር እኔ አመዳም ሆኜ በመጣ ራሱ እኮ ዛሬ ነው እንዴ ታወቀ ሸበላሽ መሆኔ እንዲህ በኩርኩም ይባስ እንዳላሳጠረሽ። እንተ ደግሞ በቃ ልቀቃውን፣ ሰይጣን ተነስቷል። ልቀቃት በቃ ተረጋጋ። በአንድ አልበም ተረጋጋ። ምን ያክላሉ? በስመ አብ ግን ይሁሉ አሸንጉሊት ይበቃሻል። እንደዚህ አይደረግም በእውነት ይሁሉ አሸንጉሊት ይበቃሻል። እዛ አለሽ እዚህ ያለሽ ቤቱን ያሸንጉሊት መሸጫ ልታረጊ ነው? ምን አለበት? እኔ አሻንጉሊት በጣም ነው የምወደው። ዛሬ ቅልስልስ ብላብኛለሽ። ደህና ነሽ? ገና አላመመሽማ ምናምን? አረ በጣም ደህና ነኝ። ማርያምን እግዚአብሔርን እንዴ! አረ እዚህ ጋር ቀላኔን ካየች በቃ ስቶፕ። እኔ ስታይ ስቶፕ። እኔ እኮ እናንተን ሳይ ፊቴ ካልቀላ ማንን ሳይ ፊቴ ሊቀላ ነው? ቴንክ ዩ። ያው ፋሚሊዎች እኔ ስታይ ምንድን ነው የሚሰማችሁ? በእናታችሁ ሀሴት ደስታት ፊቴ ሲቀላ አብሮ ጨጓራዬም እንደሚቀላ ማወቅ አለብን። እየተናደርሽ ነው? እያናደርኩሽ ነው እንዴ? አይ እና ታዲያ አንተ ምን ቦታ ቆንጂት ይህ መዝፈን አስለምጄሻለሁ መሰለኝ። ትጠጋግኛለሽ እንዲህ ብለሽ አለበት። ምን አለበት? አረ ምንም የለበትም። ምን አለበት? ቤተሰቦች ይዝፈኑልን እንድንያያዝና በሳይለንት ሙድ እነሱ በእንትን ዘፍናቸው አስገቡን። አረ ወይኔ አለመቻልህን አይዞ። እኔ እኮ አዲስ እንዴት ነው አረ ለዚህ የሚሆን ዘፈን ልጣ ተሽከርከሪ እንጂ ፔስተሪ ፔስተሪ ቱ ሜራቤ ፔስተሪ ፔስተሪ ቱ ማናኖሪ ኪቱ እንድኛ ደህና ትሄድ በሩስ ማሳ ማለት ነው። ፔስተሪ ፔስተሪ ቱ ይሄ አዲስ ስታይላችን ነው። ተሽከርከሪ መገኛ አሽከርከሪ ፔስተሪ ፔስተሪ ቱ ከዛ ወደ እስክስታው ግቢ። እስቲ አውጪልኝ በእግዚአብሔር እንዲህ ብቻ እንዴ የራስ ዘፈን አለ አይደል እንዴ? ምን አለ አያበለው በለው ዛሬ ይቅርብ ዛሬ። ኧረ እንዴ ለምን ይቀርባል? ገና ነው። ኧረ እሱን አይደለም ሌላ ዘፈን የእስክስታ እኔ አላውቅም። አታውቂም? ሪኮመንደሪ አታውቂም? አንተማ አታውቅም። ካሜራማን ለምን ትጠይቀዋለህ? እሱ ምን ያውቃል? እሱ እኮ ነጭ ወረቀት ነው። ነጭ ወረቀት ነው አላልኩትም? አንተ ጥቁር አይደለ ነጭ ነህ እንዴ? ሰደብኩት። ነጭ አድርጌ ምግብ ላይ የኔ ጠንበለል። ኧረ እባክሽ አሁን ሳይሆኑ ትያለሽ አይደል? እኔ እኮ ካንተ ጋር መዝናናት ምናምን ስለሚያስደስተኝ ነው። መዝናናት ነው የሚያስደስትሽ? እኔ ደግሞ መደባደብ ነው ካንቺ ጋር የሚያስደስትሽ። እሺ እንደባደብ። እንዳትማታ ግን ልታቦኪ ነው እንዴ? ኧረ ሰደበኝ። ኧረ ልረፍበት። አታርክኝም በእግዚአብሔር ማን ከለከለ? እኔ የምለው የሁሉ ምግብ ሰርተሽ አስከራሽ ምን ልታረጊ ነው? ምን አረጋለሁ? አይታል ቀልቧን ወስጄዋለሁ ማለት ነው። በምግብ ሰው ይሰክራል። ምን ያደርጋል? እሬ ወይ እኔ እኮ እንዳንተ መጠጥ አዘጋጅቼ አይደለም የጠበቅኩት እኮ እንዳልሰክርብሽ አልኩሽ እኮ ሁሉ ነገር አዘጋጅተሽ እዛ አስከራሽ ምን ልታረጊ ነው አልኩሽ። በምግብ እኔ አንተን በምግብ ላሰክርህ? እኔ አንተን ለማስከር እኮ ትንሽ ደቂቃ በቂ ነው። ትንሽ ደቂቃ ልታይ ምናምን እንደዚህ ምናምን እሱ ነገር እኮ ፊልም ላይ ነው ሳትሰማ ስታይ ምናምን ለምን አይላችሁ ፋሚሊዎች እንዳታሙ። ለምን በአይን አይባልም፣ በእጅስ እንደሱም አይባልም። ኧረ እርጉኝ መለስ አንተ ወንድ ነህ፣ ከዚህ ተነስ። ወንድ ነህ አይደለሁም እንዴ? ቤት ሄድኩብሽ። ኧረ በእናትህ አትሂድ ቤቢ፣ በእናትህ ቻው፣ በእናትህ አትሂድ። በእናቴ የእናቴ ኧረ እባክህ እሺ እንዴ! ኧረ ቆይሽ ለዛ እሺ ላንሳክ ወደ እኔ ነው ልቀፍክ እንደ ልጅ በእኔ ተማሪ እስቲ እማ እንደ ልጅ
ኧረ ምር ልትይዝ ነው። ቆይ እኔ ራሴ ልነሳሽ። ቆይ የምር ናልቀ ማርያም ራሴ ልነሳ። ካሜራ ሳይ ነው እኮ ሰይጣኔ የሚነሳው። ለምን ማይሆን ነገር አረምጄብክ እኮ ነው። እኔ የምለው ወንድ ከሆን ካልሽ እንግዲህ እኔ አላየሁም ማለት አላየሁሽም። አሁን ነው ተሸክሙ ብዙ አላየሁሽም ውዴ አላየሁሽም። በጣም ይቅርታ አድርግልኝ። ምግቡን ማቅረብ እንደሱ አይደረግም። እንግዲህ አላየሁም ተሰምቶኛል። እንዲህ ይባላል። አይሰማክ። ምንድነው የምትበላው? እንጀራ ወጥ ምናምን ነገር ነው። ይሄን እኮ ስትቆይብኝ ነው። አንድ ቁርጥ ይበቃኛል። አንቺን ካየው በኋላ አብረን እንበላለን። ይሻላል ከኔ ጋር ሁለት ላርባ። ለምን አንድ ይበቃል? ሁለት ይበቃል። አንድ እኔ መኮሮኒ መብላት የምፈልገው እኮ ሁለት ይሁን። በእኔ ሀሳብ በለት በላ ነው አይደል? ድግስ ነው እንዴ እዚህ ቤት? ማን ነው ያገባው? እኔ ላንተ እኔ አንተን ምን እኔ አንተን አገባሁክ ዛሬ ማታ። የት ይለኛል? ምንድን ነው የምትፈልገው አንተ ከኔ? ቀዳዳውን በሴክስ እንሸፍናለን። በጣስ እያደረግን ሙሽ እኮ ናት። መሀል ምግብ በጀማ ስንበላ ከቀደድሽ ትሰድብሻለሽ። ቅደድ መሀል ምን እኔ ሁሌ ነበር የምሰደበው እየቀደድሽ። ኧረ በእግዚአብሔር እሺ የፈጠነ እሺ እንካ። እኔ እኮ ቀሚሴ ስለሚያስቸግረኝ ነው። ልብሴ ስሰራ እኮ እንደዚህ አልነበርኩም። ተሸፋፍኜ ምናምን ሰርቼ ነው ከዛ የቀየርኩት። ገባ እኔ ኧረ በእግዚአብሔር አንተ ደግሞ ነይ አድርጊ። ያው ስራ ፈት ሰራሽ አይደል? ማቅረብ አለብሽ። ስለዚህ እንትን አላመጣም። ራስሽ እኮ ነሽ ማወራው ደግሞ ሸንቀጥቀጥ ብለሻል። ምን እሺ ነው እናሳ? ኧረ እኔ እየረሳኋችሁ እኮ ነው ፋሚሊ። አንተ አሳቅበና ካሜራማን ሸንቀጥቀጥ ብለሻል። ምን የቱ ጋር አይተህ ነው? እኔ አገጭሽ እዚህ ጋርሽ ምናምን እስማ ብጥብጥ ብሏል። በቃ ጥንት ይበቃል። የምን ኑሮ ማዋደድ ነው? ጠባርጊ ነኝ። በቃ እኔ እበላለሁ ጎመን። ይኸውልሽ አትክልት አይወድልህም እንዴ? ነው መከር ሃይ ምን ሃይ ማለት እኮ ሃይ ቤብ። ማን ነው ደግሞ ቤብ? ማን መቷል? እዚህ ቤት ቤብ የምትለው እንዴ? አንተ ማንን ነው ቤብ የምትይው? ዩ አር ማይ ቤብ። እኔ ብሩክ ነኝ። ብሩክ ሲቆላመጥ ቡቡ ነው እና ያው ቡቡ ሲሆን ቢቢ ነው ይጣራል። ቢቢ ነው። እንደውም ከዚህ በኋላ ቡቡ ሳይሆን ቤብ ነው የምለው። ለምን መሰላችሁ? ቡቡ ሲቆላመጥ ቢቢ ስለሆነ ባጭሩ ቤብ። አይ ባባም ሁዲ አይ ባባም ሁዲ ፍቅርሽ ነው። ምግብ ቀርቧል። ቁጭ ያኔ ለማለት የልትሄድ ነው? ዛሬ ልታጠብ ነው እጄ ወይ ምንድን ነው? አንቺ ያለኝ የሆነ ይኸው እዛ ጋር ውሃ አለ ወይ ፈላ። ከእኔ እንድትርቅ አልፈልግም። ገባ? እከተልሃለሁ። እንደዚህማ ከሚፈጠር ከተላለሁ። አረ ፋሚሊ ግን ህይወት ከባድ ነው በጣም። ከሀይሚ ጋር ሲሆን ይቀልላችኋል። እንደዚህ ተመስገን። ከስንት ጊዜ በኋላ እንደዚህ ይሰራሽልኝ አይደለ? እኔ ላንተ ደፋ ቀና ነው እኮ የምለው። ነይ ቀና ከማለትሽ በፊት ብይበት ደፋው ላይ ቆይ። ባንድ አኩርፊያለሁ። ለምን ይባላል? ናሽ ላጉርስክ። አይ አኩርፌሻለሁ። ግን እኮ አኩርፌሻለሁ። ለምን? እንጃ። እኔን አኩርፈህማ ማን ህይወትን ቀለል ሊያደርግልህ ነው? እያወራ እያሳቀ ማን ሊያዝናናህ ነው?
ስላላኮረፍከኛ እንደዚህ እየጠበቅኩ ቁረሾች ስታቢያ አጉርሻለሁ። አዎ ነይ ይሄንንም ጨምር። ኖ ፕሮብሌም ነይ። አበይ አጣኝከው አንድ ላይ ተመስገን ጌታዬ። ለሁለት ደቂቃ ሰላም አገኛለሁ። በስመ አብ ወወልድ ወመንፈስ ቅዱስ። በልቼ ነው እንደሚባርከው። እኔ ደግሞ የአንቺ ስራ ነው፣ እኔ አይደለሁም። እንግዲህ ብቻ ያለዋራችሁ ነው። ምን መሰላችሁ ወይዘሪት ሃይማኖት በዚህ እድሜዋ ቆሶታልና 30 ላይ ምናምን ስትል ነበር፣ ግን ታውቁታላችሁ እንደቆሰ አለቃ የኔ አንበሳ ቢ ምን ነው ጮክ ብለሽ የምትይኝ? ሁለቱንም ጉንጭሽ ወጥረሽ ትበያለሽ። አንድ ጎረምሳ አንተ እኮ ነህ። ማን ነው እኔ? ቤብሽ ነው ያጎረሰሽ። እሱን ደግሞ ይጣራል። ማን እንደሆነ ይጣራል። ካሜራም እንዲህ ብለህ የምትይኝ እርቦሻል? ና ብላ ና ማርያምና ቆይ ትበላለህ። አንዴ ቆይ ቤተሰብ ትበላለህ አባባል ሌላ እኔ ለአንተ አስቤ ነው ይሉ አትሳቅ። እኔም ቤተሰብን አመስግኜ ቻውልን ነው። ትበላለህ፣ አንቺም ትበያለሽ። ሌላ ቦታ ሄደች። በኢየሱስ ስም የት ሄደሽ ነው? ኧረ እኔ እና ምን ያስቅሻል? ትበያለሽ ስልሽ እየበላሁ አይደል? አትይ ቀዳዳውን እየሸፈንኩት ነው። ለሙሽ ነው የምናገረው። መስደባ ምን ያለ መሰለኝ። ለማንኛውም ቆይ አንተ ማን ዝም ብሎ ማን ይቀራል? ወንድ ልጅ አስማቱን ያየሽ ጥግ ጥጉን ፋሚሊ እሺ ሙሉ ላጉርስ ባይዘዌይ ማርያምን ቆይ መቄዶንያ ላይ በጣም ብዙ ትልቅ ስራ ነው የሰራችሁትና እግዚአብሔር ያክብርልኝ። እናመሰግናለን፣ እንወዳችኋለን። ደስ ብሎን ያሳለፍነው ያሳለፍነው ቢግ ሪስፔክት፣ ረጅም ጤናና እድሜ ይስጣችሁ። ማርያምን በቃ ከቤተሰቦቻችሁ ጋር ምንም ችግር ሳይፈጠር ያገናኛችሁ። ዋናው እሱ ነው። ዋናው ጤና ነው፣ ሰላም ነው። እወዳችኋለሁ። ቴንክ ዩ በጣም ና ካሜራማን ና ብላ በቃ አንጀቴን አትብለው። ይሄ ሁሉ ምግብ እኮ የሰራሁት እኔ ልበላው አይደለ? እሱ አይበላ አንተ ነው እኮ። እሱ አይበላም ማለት ብዙም አትበላም። ከካሜራ ጀርባ ያለ የሚበላ አይመስላቸውም ቤተሰቦች። ምንም አይተርፍም። ባይገርማችሁ አንድ ምን የሚተርፍ ነገር የለም። በቃ ለማያውቁት ና በቃ አሁን ጨዋታ ና። ኧረ መግደርደር እንዳልበላ እኮ ነው አውቆ እኔ ላይ ካሜራው ድቅን እንዳልበላ ማለት እንዳልበላ ነው። በደንብ ከዚህ በላይ እንደዚህ አትበይ። እንዲህ ነው አሁን አሁን እንዲህ ልትበይ ነው። እንዲህ ካሜራ አለ ብዬ እኮ እንዲህ ነው እየተቀራረጽኩ ነው። ሴቶች ዴት ሲያደርጉ የሚጎርሱት አይነት ዴት ሲወጡ ዴት ምናምን ማለት አታውቅማ። በቃ ማንን ቀጠራ ያውቃል? የእኔ እናት እኛ ባንቀጣጠርም እናውቃለን። እውቀት ከድርጊት ጋር አይገናኝም። ኧረ እባክሽ እውነትሽን ነው። ስንት እውቀቱን አፍሮ የተቀመጣለ። ባዮሎጂ ላይ ነው ያስተማሩሽ? የት ትምህርት ቤት እንዴ? በዚህ ዘመን እኮ ስልክ ብቻ ይኑር እና የሆነ እንደሆነስ ቲክቶክ ስክሮል። ዛሬ ዴት ነበረኝ። ምንድነው ጌት ሬዲ ዊዝ ና ብዙ አወራለሁ ከዚህ በኋላ ና በቃ ና። እንወዳቸዋለን። በቃ ቻው። እንዴ እንደዛ ሲሉ ስለማይ ነው እኔ በቃሽ። ኦ ማይ ጋድ እኔ አፍሽ ዚፒት። እሺ ምን የምትጠይቀኝ ነገር የለም ዛሬ? ምን ልጠይቅሽ? እንጃ ምን ጠይቅሻለሁ? እኔ የሆነ አኳንሽ ጸዴ ነው። አይ ዱባይ ምናምን ትይዛለሽ። እሱን ፍለጋ ነው ዳርዳር የምትግደረደ እንድልሽ ነው። እኔ እኮ አልኩ ከዛ ሲተውሽ እሺ ትያለሽ ብዬ ነው። ከዛ አሁን ትቶሻል መሰለኝ ልትሄጂ ነው። ማ አንቺ? እሺ ምግብ በስነ ስርዓት እንድትበላ ሁኔታ አላማረኝም። በቃ ቪዲዮን አይተህ ትረዳለህ። የኔን ያወራሁትን ምናምንም ቪዲዮን አይተህ ትረዳለህ። ካሜራማን ና
ዛሬ ግን ያንተ ቀን ነው። ጥሩ ጊዜ አሳልፍ። ስለ ዱባይ ሲነሳ ማለት ነው ፊቷን የምትከሰክሰዋለች። መከስከስ ነበር አንቺ እና በቃ